መድኃኒዓለም ይታያል እያያችሁ ነው። በፊት አይታይም ነበር በእውነት ወይ አዲስ አበባ ወይ አራዳ ወይ አሁን የት ነው የምገኘው ጋይስ? አሳያችሁ እስኪ ናፍዬ። ይህ መንገድ ውጭ ሀገር አይደለም፣ ይሄ ካናዳ አይደለም፣ አሜሪካ አይደለም። ይሄው አዲስ አበባ ቦሌ ነው የምንገኘው። አዲሱ መንገድ ማለት ነው። እንዴት አባቱ እንደሚያምር I am actually so proud. Okay. Right? Yeah. ሰላም ዩቲዩብ እንዴት ናችሁ? እንግዲህ ዛሬም ለየት ባለ ቪዲዮ ተመልሰናል። በዛሬ ቪዲዮ እንግዲህ አትላስ የተሰራውን መንገድ ልንጎበኘው መተናል። እንዳያችሁ ቲክቶክ ላይ እንግዲህ እና አዶናይም ሌሎች ቲክቶከሮችም እንግዲህ ስለዚህ አስፋልት በጣም ሲያወሩና ሲነጋገሩ ነበር። ይሄ አስፋልት ከሌላው አስፋልት ሌላ ጊዜ ከሚሰራው አስፋልት ምንድነው የለየው የሚለውን ነገር አብረን ጎብኝት እናደርጋለን። የተመንዳቲ ሰብስክራይብ ያደርጋችሁ፣ ላይክ ያደርጋችሁ፣ እንዲሁም ቪፒኤን እያበራችሁ ደግሞ ማየት አለባችሁ። ዝም ብላችሁ ማየት አትችሉ ለባላችሁ እና በቃ ኦልሞስት አስፋልቱ አሁን ዋን ፍሪ ነው ምናምን ነገር ሶ በማል አስፋልት እየሄድኩ ነው እንሰራላችሁ። እንግዲህ ይኸውላችሁ እኔ አሁን መኪና የለኝም፣ ግን ለምን ስለ አስፋልት ቪዲዮ እየሰራሁ ያለሁት አሩን አላውቅም። ባይዘው እስቲ ጎብኝት እናደርገዋለን። በቃ አዲስ አበባ ነው ኒውዮርክ ነው ሲገርም የሚያስበል ቪዲዮ ነው ዛሬ የምንሰራው። ለማናቸው ሰብስክራይብ ያደርጋችሁ ተከታተሉ። አሁን ቱሩ ልንጀምረው። አሁን ያለነው ጋይስ አትላስ ጋር ነው። ይኸው አትላስ መብራቱ ጋር ማለት ነው። መብራቱ ጋር ያለነው ሶ ከዚህ ጀምሮ እስከ ኤርናሞል ድረስ ያለውን ኦልሞስት ከኡራኤል ጀምሮ ነው የሚጀምረው አስፋልቱ። ግን ምንድነው መሰላችሁ ጋይስ እኔ እንትን አላልኩትም። ዛሬ የእንግዶች ምናምን ነገር ስላሉ ምናምን ዲፕሎማቶች ምናምን ነገር ስላሉ መንገድ ዝግ ነውና በሌላ መንገድ ነው የመጣሁት። ሶ አትላስ ጋር ብቻ እንዲመቸኝ አድርጌ ወርጄ ከአትላስ እስከ ኤርናሞል ያለው መንገድ ነው ቱር የምናደርገው። የተመዳሴ ሰብስክራይብ ያደርጋችሁ ይመይጋይስ። እሺ ይኸውላችሁ እንግዲህ እንደምታዩት ይኸው አትላስ መብራቱ ይሄ ነው። ይኸውላችሁ ከዛ ጋር የሚታያችሁ ከሆነ ከኡራኤል የሚመጣው መንገድ ይሄ ነው። በቃ በጣም ነው ሰፊ ነው፣ እንዴት እንደሚያምር ምናምን ነገር ሶ ወደዚህ ደግሞ ስትሄዱ ደግሞ እንደምታዩት አትላስ የሌለ ኒውዮርክ ሆነ ማለት ነው ጋይስ። እዚህ ጋር የሌለ ምን እንደሚያክል ምንም አካፋይ መንገድ የለም። በጣም ሰፊ ነው። ሶ ክራውድድ የሚሆንበት ኦፖርቹኒቲ በጣም ጠባብ ነው እና ያ ነገሩ በጣም ጸዴ ነው። እንግዲህ እስቲ ዞር እያልን ምን አለ አዲስ ነገር የሚለውን ነገር እናያለን። እንሻገር በዛ በኩል። እዛ ጋር ይገርማችኋል ኳስ ሜዳ ምናምን ነገር ይታየኛል ጋይስ። እዛ ጋር የሚታያችሁ ከሆነ እዛ ጋር ሜዳ ይታየኛል። እዚህ ጋር ደግሞ አይ ቲንክ እየተሰራ ነው ገና እንትን አለ መሰለኝ፣ ፓርኪንጎች አሉ ምናምን ነገር። ሆፕፉሊ መንገዱ ክፍት ከሆነ ተመርቆ ክፍት ከሆነ በኋላ እዚህ ጋር መኪና ምናምን መቆም ይችላል አይመስለኝም። ሶ ለዛ ይመስለኛል እዚህ ጋር የተሰራው ፓርኪንጉ ሶ ያበደ ነው። ማርያም በጣም ነው የሚያምረው። እግዚአብሔርን ቪዲዮ ላይ ካየሁት ማለት ነው በጣም ያምራል። እውነት ነው። አይ በጣም ይካብድለታል፣ እግዚአብሔርን ይካብድለታል ጋይስ። እንግዲህ ቅድም እንዳልኳችሁ ነው እኔ መኪና የለኝም፣ ግን ለምንድን ነው ስለ አስፋልት እንደዚህ ማሽቃብጠው ምናምን ብዬ ልሰራ ነበረ። ግን ማለት ነው ጋይስ የኛ የምንራመድበት ኮሪደር ሰፊ ኮሪደር አለ። ሶ በቃ አሁን ከ11 ሰዓት ከ12 ሰዓት ምናምን ነገር በኋላ ወክ እያደረጋችሁ ብትሄዱ ምናምን በቃ እንዴት ደስ እንደሚል እግዚአብሔርን። ግን ማርያምን የምር አንዳንድ ጊዜ ማለት ነው ጋይስ መደነቅ ያሉበት ነገሮች ምናምን ነገር ሲኖሩ ብዙ ነገሮች ማድነቅ አለብን፣ ግዴታችን ነው። በእውነት በጣም ነው የሚያምረው፣ በጣም ማለት ነው። ሶ በቃ የሆነ አንደኛ አስፋልት ብዬ ነው የማስበው የነበረው። የትኛው እንደነበር ታውቃላችሁ? እንትን ጋር ያለውን የኢምፔሪያል ጋር ነው ያ ወደ ኢምፔሪያል ላይ ከቦሌ ወደ ኢምፔሪያል ምናምን ነገር ሜጅ ያለው አስፋልት እሱ በቃ ዲፈረንት ጋይስ በጣም ያበደ ነበር። ሶ ይሄኛው ደግሞ ጭራሽ አብዱ ነው የተገኘውና ሰው እንደምታዩት እንግዲህ አብዛኛው ቱሪስት ሰው ምናምን ነገር መጥቶም እንደ ዋና ከተማም እንደመሆኑ መጠን ደግሞ እንደዚህ ታስፈል በጣም ይገባው ነበር። እንደውም ዘገየ ነው የሚባለው፣ እንደውም ዘገየ ማለት ይቻላል። ሶ አየሩም ደስ ይላል፣ መንገዱም ደስ ይላል። በቃ በጣም እግዚአብሔር በጣም ደስ ያለኝ ማርያምን በጣም ደስ ያለኝ ጋይስ። እንግዲህ በደንብ አሳያቸው ዞር እያልኩኝ እንዳትረሱ ሰብስክራይብ ማድረግ። ለማናቸው ሜዳው ጋር ደርሻለሁ። ሜዳው ደግሞ ምን እንደሚመስል ላሳያችሁ። ሜዳው ደግሞ ይሄን ይመስላል። እዚህ ጋር ምን የመሰለ ሜዳ አለ አስቡት። እዚህ ጋር መኪና ምናምን እንደዚህ እያለፈ ማለት ነው። እዚህ ጋር እናንተ ኳስ እየተጫወታችሁ ምናምን እንዴት ልትዝናኑ እንደምትችሉ እና ሶ ያበደ ነው። እኔ ኳስ ባልጮትም ያበደ ነው። ከዛ ጋር ተሻግሮ ደግሞ እንግዲህ ገና አልተከፈተም፣ ግን እዚህ ጋር ሊከፍተው የሚችለው ሰው ግን ታድሎ እና ደግሞ የሚገርም ካፌ አለ። በጣም ጸዴ ካፌ እዚህ ቦሌ ጋር ኒውዮርክ ካፌ እንዳለው አይነት ነገር ነው። ኦፕን ኤር ነው። በጣም ያበደ ነው። ሶ እንግዲህ በየቦታው ስክሪኖች አሉ። ያ በቃ ፎቆች አባብደዋል። በስመ እናቴ ሰሙት መታችሁ ስታዩት ባይዘው ጀሽ ታደርጋላችሁ። እሺ እኔ ምንም እያካበርኩ እንዳልሆነ ይገባችኋል። በጣም ብቻ ያበደ ነው። እስኪ በመንገዳችን ሌላ አዲስ ነገር ካለ ደግሞ አሳያችኋለሁ። የትም እንዳትሄዱ ጋይስ። እዚህ ጋር ደግሞ ጋይስ እንደምታዩት የልጆች መጫወቻ ምናምን ነገር አለ። ሶ ያበደ ነው። እዚህ ጋርም ሌላ ካፌ አለ ምናምን
ቆንጆ ነው ጋይስ። ዳት ሾን ጋይስ ስታምሩናም ብዬ ልበላኝ ጋይስ። ልበላላችሁ ነበረ በውሻ ልበላላችሁ ነበረ ጋይስ። እዚህ ጋም ደግሞ ጋይስ እንደምታዩ ሌላ ፓርኪንግ ቦታ አለ። በቃ መኪና ለማቆም አትቸገሩ ማለት ነው። እዚህ ጋም ሌላ ፓርኪንግ ቦታ አለ። እዚህ ጋር በጣም ብዙ የገበያ ቦታ እንደመሆኑ መጠን የስራ ቦታ እንደመሆኑ መጠን ደግሞ በጣም ግዴታ መኪና እዚህ ጋር ቆማችሁ እዚህ ፎቅ ልገቡ ትችሉ ነበር። ግን በየቦታው ኦልሞስት መኪና ማቆሚያ በደንብ አለ ምናምን ነገር። ምን ትፈልጋላችሁ ታዲያ? ያበደ ነው። እንደምታዩት እዚህ ጋር ስክሪኑ ጋር እንደምታዩት የሀገር ባንዲራ አለ። ያው እንትን ስለሆነ ስብሰባ ስላለ ብቻ ያበደ ነው። ጎብኘት እያደረግን ነው ጋይስ። ማርያምን እንደዚህ እንትን አስፋልት ግን ሲሰራ በጣም እንዲጽድት ክሊን ሲሆን ምናምን እግዚአብሔርን ቦታ እንደዚህ ይቀየራል። በጣም የተቀያየረው ቦታው ጭራሽ ነው የማታውቁት። መታችሁ እንደዚህ ነበር ምናምን የሰፈር ምናምን ነገር ነው የምትሉት። ለማናቸውም ማርያምን እግዚአብሔር ይመስገን ላይ ካለ አይደለ እድሜ ሰጥቶ ምናምን ደግሞ ይሄን ላሳየን ማለት ነው። አክቹሊ እኛ ልጅ ነን ገና፣ ግን ያው ከዚህ በላይ ደግሞ እድሜ ስጠንና ብዙ የተለያዩ አሪፍ ነገሮች እናያለን ብለን ተስፋ እናደርጋለን። ኢትዮጵያ በጣም አድርጋ ምናምን በጣም የምናይበት ጊዜ ይሆናል ብለን እናስባለን። ደግሞ የወላችሁ የተለያዩ መኪኖች አሉ፣ ካርሾፖች አሉ። ያው ኦልሞስት ሞሎቹ ፎቆቹ ምንም የተቀየረ ነገር የለም፣ ያው ነው። ግን ያው በቃ ክሊር ሆነ ታውቃላችሁ። ምንም የተሸፋፈነ ነገር የለውም። ያ ነገሩ በጣም ጸዴ ነው። ያበደ ነው። ወደ ሳልት በርገር እዚህ ያለላችሁ ማስታወቂያ አልዘሩም። እቺ ባይዘው ይችላል። በጣም የምወዳት በጣም ነው የምታምረው ይችላል። አሁን እንግዲህ እኛም መኪና እስከምንገዛ ድረስ ያው አስፋልቱ እንደዚህ ቆንጆ መሆን አለበት። እኛ እስከምንገዛ ድረስ እንዳለ ሁሉም አስፋልት በጣም ቆንጆ ከሆነ በኋላ እኛ መኪና እንገዛለን ማለት ነው። ያለበለዚያ መኪናችን ይጎዳል ጋይስ። ወይኔ ግን ማርያምን እንዴት እንደሚያምር አልገባችሁም? በኢየሱስ በቃ የሆነ ሉኩን ቀይሮታል። በአጠቃላይ ሙሉ በሙሉ ሉኩን የቀየረው ሙሉ በሙሉ ማለት ነው። ምንም እንትን የለውም። በቃ በስመ አብ በጣም ያበደ ነው። አብዶለታል። እንግዲህ እስቲ አሁን ኦልሞስት ወደ እንትን ጋር ወደ ሸገር ጋር እየተቃረብን ነው። ሸገር አካባቢ ጋር ደግሞ ምን አለ አዲስ ነገር የሚለውን ነገር አብረን እናያለን። የተምዳቴን ሰብስክራይብ ማድረግ እንዳረሱ የሚጋይስ መድኃኒዓለም ይታያል። እያያችሁ ነው። በፊት አይታይም ነበረ በእውነት። አሁን ግን ግልጥልጥ ስላለ ሁሉም ነገር ክሊር ስለሆነ መድኃኒዓለም ራሱ ከዚህ ይታያል። በየቦታው የሚገራርም ስክሪን አለ። ይኸውላችሁ ዋይድ ሲሆን እንዴት እንደሚያምር ሮድ ቱር ነው የሚባለው። ሮድ ቱር ነው የምለው እንትን ነው ሮድ ቱር ያበደ ነው። ግን እናንተ አሁን ስታዩት ማለት ነው እዚህ ላይ የሆነ ነገር ቢጨመርበት ብላችሁ የምታስቡት ነገር ምን አለ? እኔ ምን አይነት ነገር ቢጨመር አሪፍ ነው ብዬ እንደማስታውቃላችሁ የሆነ በቃ ስትሬት ፉዶች ምናምን እስካሁን እያየሁ አይደለም እና ስትሬት ፉዶች ምናምን ቢጨመሩ አይ ቲንክ በጣም ያበደ ይመስለኛል። የሆነ ኢንተርቴን የሚያደርግ ነገር አለ። ኢንተርቴን የሚያደርግ ቦታ ላይ የስተዋል ለምሳሌ በመኪና ላይ ምናምን የሚሸጡ ምናምን ነገር አለ። ተንቀሳቃሽ የሆነ ነገር ማለት ነው። ምክንያቱም ኤኒ ታይም የሆነ ነገር ሀፕን ቢያደርግ እንደዚህ አሁን ስብሰባ ምናምን ነገር ሲያጋጥም መነሳት የሚችል ነገር የሆነ የሚንቀሳቀስ ነገር ቢኖር በጣም አይ ቲንክ አሪፍ ይመስለኛል። እዚህ ጋር ደግሞ እንደምታዩት ቢጄስ አለ። አዳዲስ ምግብ ቤቶች ራሱ ይህን ተከፍተዋል ጋይስ፣ ወይስ ምንም ወደዚህ መጥቼ አላውቅም ነው። አዳዲስ ቤቶች እያየሁ ነው። ቅድም እዛ ጋር ሳልታይተን ነበር። አሁን እዚህ ጋር ቢጄስ ተከፍቷል። አይ ቲንክ አዲስ ይመስለኛል። እንግዲህ ቤቱም ሳይሆን ብዙም ሰው የለውም ገና አዲስ ስለሆነ መሰለኝ የለመድን ነው። እሺ እና ደግሞ ከሁሉም በላይ ደግሞ ከአስፋልቶቹ ምናምን መቀየር በላይ ደግሞ ምኑ እንዳሳምሩ ታውቃላችሁ? እንዴት ነው ፊት ለፊት ያሉ ቤቶች ምናምን ነገር እንዳለ ሙሉ በመስታወት ምናምን ነገር መሆናቸው ሱቃቸው ወደ መታየቱ ከላይቱ ጋር ምናምን ነገር ቦታውን በጣም ብራይት አድርጎታል። ያ ነገሩ በጣም ነው የሚያምሩ እና እየመሸ ሲመጣ ደግሞ እንዴት እንደሚያምር አልገባችሁም? አሁን ይኸውላችሁ እየመሸ ነው እና ገና እየመሸ አይደለም። አሁን ሲመሽ ደግሞ በጣም እንዴት ሊያምር እንደሚችል ሲመሽ ደግሞ በደንብ እናየዋለን። አንድ ጋይስ ቲንክ ይሄ ነገር ማለት ነው እንደዚህ መሆኑ ለማን እንደጠቀመ ታውቃላችሁ ጋይስ? ለኛ ይመስለኛል። ለኛ ለዩቲዩበሮች፣ ለቲክቶከሮች፣ ለዳንሰኞች ቪዲዮ ምናምን ብዙ ጊዜ በቃ ቪዲዮ ላሉ ሰዎች በጣም ያምራል።
ያው አንዳንድ ጊዜ እንደምናውቀው መንገድ ላይ እንከለከላለን ቪዲዮ መስራት ምናምን፣ ነገር ግን እሱ ደግሞ ቢቆም ደግሞ አስቡት በጣም እንዴት ያበደ ሊሆን እንደሚችል። ብቻ በጣም ጸዴ ነው፣ በጣም ያበደ ነገር። አሁን ምን አይነት ቪዲዮ ልንሰራ እንደምችል አስቡት። እንዴት አድርገን ሀገራችን ልናስተዋወቅ እንደምንችል አስቡት። ሰው ፕሊዝ በዚህ ጉዳይ ላይ ያላችሁ ሰዎች፣ ይሄን ነገር የሚመለከታችሁ ሰዎች ካላችሁ ምንም ነገር ባትከለክሉ ምናምን በጣም ጸዴ ነው። ምክንያቱም እዚህ ጋር ቪዲዮ መሰራቱ ጥሩ አዎንታዊ የሆነ ቪዲዮ ከተሰራ ጀስት እዚህ ጋር የሚሆነው ምንድን ነው ሀገራችንን ማስተዋወቅ ነው የሚሆነው እንጂ ለየት ያለ ነገር አይሆንም። ጣይታል በካሜራን በዛው ለማዳችሁ ሰብስክራይብ እያደረጋችሁ ሌላ አዲስ ነገር ካለ ፈልግ እያደረገ ዞር እያለ እናያለን። የትም እንዳትሄዱ ጋይስ። ጌርና ሞል ጋር ደርሰናል። እንግዲህ ሰውም እንግዲህ የወላችሁ ቦታ የተነሳ ነው። አስፋልቱን እንደምታዩት አሁን የጨለማ ስለሆነ መብራቶች ምናምን ነገር ተራርተው በጣም እየተቀያየሩ ነው። ሲያበደ ነው ጋይስ። እዚህ ጋር ደግሞ ጋይስ እንደምታዩት እየተቀረጸ ነው ካሜራ። አይ ቲንክ ቲቪ ላይ እየተላለፈ ምናምን ነገር መሰለኝ። ያው የቲቪ ስቴሽን ነው የሚሆነው አክቹሊ። ሶ እየተቀረጸ ነው እዚህ ጋር። በቃ በጣም ያበደ ነው ጋይስ። ዲፈረንስ በጣም በስመ አብ እግዚአብሔር በቃ ላይ ቀይሮታል ሁሉም ነገር ጋይስ። ባይ ዘ ዌይ ጋይስ ይሄን ቪዲዮ እንድቀርጽ አንድ በጣም ኢንስፓየር ከሆነኝ አንዱ የአዶናይ ቪዲዮ ነው ጋይስ። ማለት አንዳንድ ሌሎችም አይቻለሁ ዩቲዩብ ላይ ምናምን ነገር አይቻለሁ፣ ግን በጣም ሞር ደግሞ ፕራውድ እንደሆነ ያደረገኝና ቪዲዮ እንድቀርጽ ከሁሉም ያደረገኝ ነገር የአዶናይ ቪዲዮ ነው። ትናንትና ቲክቶክ ላይ ምናምን ፖስት ያደረገው ቪዲዮ ነበር፣ አስገባላችኋለሁ በቻፊ። ሶ በቃ በጣም ነው የሚያምረው። ሶ በደም ሞር ደግሞ ያው እሱ በቲክቶክ ስለሆነ አጠር አድርገው ያለውን ነገር ያሳያችሁ። እኔ ደግሞ ሞር ዲቴል አድርጌ ነው ሰው እያሳዩዋችሁ ያለሁት። እንግዲህ በጣም ቆንጆ ነው ጋይስ፣ በጣም ነው የሚያምረው። ሰብስክራይብ ያደርጋችሁ ለማናቸው። አሁን መድኃኒዓለም ጋር ደርሰናል። ገባ ብለን እንሳለምና ደግሞ ከመድኃኒዓለም እስከ ኤርና ሞል ያለውን ደግሞ እናየዋለን ማለት ነው። ይሜ ጋይስ ይኸውላችሁ ጋይስ እንግዲህ መድኃኒዓለም እንዴት እንዳማረበት። እሺ ጋይስ እንግዲህ ይኸውላችሁ መድኃኒዓለም ተሳልመን አሁን ደግሞ ከመድኃኒዓለም እስከ ኤርና ሞል ያለውን እንደነገርኳችሁ ዞር ብለን እናየዋለን ማለት ነው። ሌላ ምን አዲስ ነገር አለ? ቦሌ ላይ የትም እንዳትሄዱ ሰብስክራይብ ያደርጋችሁ ጋይስ። እንደዚህ በየቦታው መንገድ ላይ ወክ የሚያደርጉ ሾች አሉ። እስኪ ማይ ፌቨሪት ሻ ነው ባይዘው። ሰው እንግዲህ እንደምታዩት እየሄድን ነው መንገዳችንን። ምን አዲስ ነገር አለ የሚለውን እንግዲህ ዞር ብለን ከእናንተ ጋር አብረን እናየዋለን ማለት ነው። ማለት ይኸውላችሁ አለ አይደል አሁን ማለት ነው ማሽቃበጥ ምናምን ነገር ሳይሆን ማለት ነው። ወይ ደግሞ በጣም እያጋነንኩ እያወራሁላችሁ ምናምን ነገር ሳይሆን እስቲ እኔ የሚሰማኝን ስሜት እናንተ የሚሰማችሁ ከሆነ ንገሩኝ። ማለት እንደዚህ ተሰርቶም ሳይሆን ማለት ሳይሰራ ማለት ነው። ሁልጊዜ እኔ ቦሌ ስመጣ ማለት የቦሌ አየሩ ላይ ይለይብኛል ማለት ነው። ምንድን ነው ነገሩ? ማለት በቃ ብዙ ሌክዠሪ የሆኑ ነገሮች እዚህ ስላሉ ነው ወይስ አንድ አይምሯችን ቦሌ የሚባለው ነገር ሁልጊዜ አይምሯችን ላይ ስላለ ነው? በቃ ቦሌ ሲባል ማለት ነው ልክ ቦሌ ስመጣ አየሩ ልቀየርብኛል። በጠራራ ፀሐይ መጥቼ ማለት ነው ሌላ ቦታ ፀሐይ እንደዛ ጥብስ አድርጎኝ ወደ ቦሌ ዳር ስመጣ አየሩ ይቀየርብኛል ማለት ነው። ሶ እንዴት ነው ይሄ? እናንተ ነው የሚሰማችሁ ስሜት ነው ወይስ እኔ ብቻ ነው የሚሰማኝ? ለማናቸውም እንግዲህ ይኸውላችሁ መንገዳችን እየተራመድን ነው። የቤተክርስቲያን ድምፅ የሚሰማችሁ ከሆነ ደግሞ መድኃኒዓለም ጋር ያለ ነው። መድኃኒዓለም ቤተክርስቲያን ተሳልመን በጣም ከሁሉም ደግሞ ደስ ያለኝ ታውቃላችሁ ማለት በጣም ክሊር ስለሆነ ከዛ ከሸገር ጋር ሳልደርስ ማለት ነው እንዲህ አይደል መንገዱ የሆነ እንዲከፍ ያለ ነገር ዳገት ነገር አይደለ የመድኃኒዓለም ጉልላት ይታያል እና በጣም ያምራል ታውቃላችሁ በጣም ማለት ነው። እና በቃ ደስ ይላል። አሪፍ ለውጥ ነው ያየነው። በጣም ጸዴ ለውጥ። ሰው እንግዲህ እስቲ እንራመድና ያለውን ነገር አዲስ ነገር ካለ እናያለን። አለፍልፍባችሁ ይሜጋይስ ጋይስ እንግዲህ የዛሬ ቪዲዮአችን እኔ ይመስል ነበር። ሲመሽ እንግዲህ ያላሳየኋችሁ ትንሽ ዛሬ ስብሰባ ምናምን ነገር ስላለ ከውጭ እንግዶች እየገቡ ስለሆነ ለመቅረጽ አይመችም እና ለዛ ነው ሌላውን ያልቀረጽኩላችሁ። እናንተም እየሄዳችሁ ጎብኝት ታርጉት። በጣም አሪፍ ጊዜ ነበረ። በጣም ቆንጆ አስፋልት፣ አሪፍ ነገር፣ የሚያምር ነገር አይተናል። ሰው ለእናንተ ላጋራችሁ ብዬ ነው የኔ ያየሁትን ነገር። ለማናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንዲሁም ይሄን ቪዲዮ ቪፒኤን እያበራችሁ ሀሳብ አስተያየታችሁን ደግሞ በጨዋነትና በነፃነት እንገልጹልኝ እፈልጋለሁ። እንዳስተካክል የምፈልጉት ነገር ካለ እንድነግሩኝ እፈልጋለሁ። በቀጣዩ ቪዲዮ እስከምንገናኝ ድረስ መቻችሁ ቻው።